ሰላም የዴሊ ፎረም ቤተሰቦች፣ ኢራን የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ ለሙሉ ለመዝጋት መወሰኗን አሳወቀች። በኢራንና አሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ ለሙሉ ለመዝጋት ዝቷል። በባህረ ሰላጤው አካባቢ ሁለቱ አገራት የተኩስ ልውውጥ ካደረጉ ቀን ጀምሮ እስላማዊ አብዮታዊ ዘቡ በሰጠው ማስጠንቀቂያ የሆርሙዝ ወሽመጥ ለነዳጅና ለጋዝ ላኪዎች ሙሉ ለሙሉ ቢዘጋ ኃላፊነቱን የምትወስደው አሜሪካ ነች ሲልም ነው ያስታወቀው። አሜሪካ እኩይ ድርጊትን ከቀጠለች ለሚወሰደው እርምጃ ኃላፊነቱን እንደምትወስድ የኢራን እስላማዊ አብዮታዊ ዘብ አስጠንቅቋል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰችውን 4 ድሮኖች መጥቶ መጣሉንም አስታውቋል። የአሜሪካ ጦር ማዕከላዊ እዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ገልጿል። ኢራን በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳኤልን ተኩሳለች። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት መሰንዘሯ ነው የተነገረው። የባህሬን ውጭ ጉዳይ ሚኒስቴር ኢራን ያደረሰችውን ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌት ላይ የደረሰው ጥቃት ግልጽ ጸብ አጫሪነት ሲሉም ነው ሀገራቱ ያሳወቁት። ባህሬን እንዳስታወቀችው ከኢራን የተሰነዘሩባት ጥቃት አሁንም እንደቀጠሉ እንደሆነ ነው የተናገረችው። የባህሬን ውጭ ጉዳይ ሚኒስትር ኢራን ያደረሰችው ጥቃት በጽኑ እንደሚያወግዙም አስታውቀዋል። በባህሬን እንዲሁም በኩዌት ላይ የደረሰው ጥቃት ግልጽ ጸባጫሪነት እንዲሁም የሁለቱን ሀገራት ሉዓላዊነት የጣሰ ነው ስትልም ባህሬን ኮንነዋለች። የአሜሪካ ጦር ማዕከላዊ እዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላትን በተደጋጋሚ እየደበደበ መሆኑን ነው ያስታወቀው። የኢራን እስላማዊ አብዮታዊ ዘቡ በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳኤሎችን እንደተኮሰና በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሱን ይፋ አድርጓል። የአሜሪካ ጦር የኢራን 4 ድሮኖች መጥቶ ከጣለ በኋላ ቴህራን ወደ ኩዌትና ባህሬን 7 ሚሳኤሎችን ማስወንጨፏም ነው የታወቀው። 6ቱ ሚሳኤሎች ማክሸፍ እንደተቻለና 7ኛው ኢላማው እንዳልተመታም አስታውቋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ በህገ ወጥ መንገድ የአሜሪካ መምሪያ ተቀብለው በሆርሙዝ ወሽመጥ ሊያልፉ ሲሞክሩም አስቁመናልም ብለዋል። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲሉም የአሜሪካ ጦር መኮንኖች እያስታወቁ ነው። የአሜሪካ ጦር ማዕከላዊ እዝ ጎሩክና ቃሽም ደሴት ላይ የተሰነዘረው ጥቃት ቢከሽፍም ኢራን ያደረሰችው ጥቃት ግን ዝም ብሎ የሚታለፍ አይደለም ብሏል። ኢራን ባጸፋው በኩዌት የሚገኙ 2 የአሜሪካ ጦር ሰፈሮችን አደባይታለች። ከቀናት በፊትም ተመሳሳይ የተኩስ ልውውጥ ተደርጎ እንደነበር ይታወሳል። ኢራን በኩዌት ዓለም አቀፍ ማረፊያ በፈጸመችው የድሮን ጥቃት 1 ሰው ሲገደል 60 ሰዎች ደግሞ ቆስለው ነበር። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ላይ ጥቃት መፈጸሙንም አስተባብሏል። ጉዳቱ የደረሰው በተሳሳተ የአሜሪካ ሚሳኤል አማካኝነት ምክንያት መሆኑንም ነው የተገለጸው። የአሜሪካ ጦር ኃይል በዓለም አቀፍ የባህር ላይ ንግድ መስመር ላይ ስጋት ፈጥረዋል ያለቻቸውን 4 የኢራን ድሮኖች መታከጣለች በኋላ በጎሩክና ቃሽም ደሴት በሚገኙ የኢራን የባህር ዳርቻ የራዳርና የስለላ ጣቢያዎች ላይ ከባድ ጥቃት መፈጸሟን ነው ምሽቱ የተሰማው። ይህንንም ተከትሎ የኢራን አብዮታዊ ዘብ ፈቃድ ሳይጠይቁም ባህረ ሰላጤውን ለማቋረጥ በሞከሩ 4 የነዳጅ ጫኝ መርከቦች ላይ ተኩስ እየተከፈተ ሲሆን በኩዌትና ባህሬን በሚገኝ የአሜሪካ ጦር ሰፈሮች ላይም የባላስቲክ ሚሳኤሎች የብቀላ ጥቃት ኢራን ከፍታለች። ባለፉት 3 ወራት የቀጠለው ይህ የጦርነት የዓለምን ነዳጅ አቅርቦት በማስተጓጎል የዋጋ ንረትን እያስከተለም ይገኛል። የነዳጅ ዋጋ መናር በአሜሪካ የሀገር ውስጥ ፖለቲካና ከፍተኛ ጫና የፈጠረባቸው ፕሬዝዳንት ዶናልድ ትራምፕ የኢራን ጦር መሳሪያ ማምረቻዎች በአብዛኛው መውደማቸውን ገልጸዋል። የኢራን መሪዎች ያላቸው ጠንካራ ኩራት ለሰላም ስምምነት ቶሎ እንዳይደርስ እንቅፋት እንደሆነባቸውም ነው ትራምፕ እየገለጹ ያሉት። በሌላ በኩል ግን ቴህራን ጦርነቱ ለማቆም በአሜሪካ የታገዱባት $24 ቢሊዮን እንዲለቀቅ፣ የነዳጅ ማዕቀቦች እንዲነሱና ወደቦቿ ክፍት እንዲሆኑ ጥብቅ ቅድመ ሁኔታዎችን ለአሜሪካ አስቀምጣባታለች። የአሜሪካና የኢራን ውጥረት አሳሳቢ በሆነበት በዚህ ወቅት በሊባኖስ ያለው ትይዩ ግጭት ቀውሱን ይበልጥ አወሳስቦታል። የኢራን ዋነኛ አጋር የሆነው ሂዝቡላ በእስራኤል ጦር ላይ ጥቃት እየፈጸመ ሲሆን እስራኤል በደቡብ ሊባኖስ የአየር ድብደባ ቀጥላለች። ኢራን ከዋሽንግተን ጋር ለምታደርገው ማንኛውም የሰላም ስምምነት እስራኤል ጦሯን ከሊባኖስ እንድታስወጣ ጥብቅ ቅድመ ሁኔታ አቅርባለች። ሂዝቡላ በበኩሉ አሜሪካ አደራድራዋለች የተባለውና እስራኤል ጦር መውጣት የማያረጋግጠውን የተኩስ አቁም ስምምነት ውድቅ አድርጓል። ይህም እርስ በእርስ መጠፋፋት መላውን ቀጠና ወደ ከፋ የጦርነት አዘቅት ውስጥ እየከተተው ይገኛልም ተብሏል። የ7 ወር
ጨቅላ ፍልስጤማዊ በእስራኤል መገደሉም ነው የተነገረው። በእስራኤል ይዞታ ስር ባለችው ዌስት ባንክ የ7 ወር ፍልስጤማዊ ጨቅላ በእስራኤል ጥቃት መገደሉን የፍልስጤም ጤና ሚኒስቴርም ይፋ አድርጓል። በሄብሮን ከተማ ታልሩሚዳ አካባቢ ሳንፋሃዳ አቡ ሀኪል የተባለው ጨቅላ ወላጅ ከእስራኤል በተተኮሰ ጥይት ጉዳት ደርሶባቸዋል። የእስራኤል መከላከያ ኃይል አርብ ዕለት ወታደሮቹ ወደ እነሱ እየገሰገሱ የሚሄዱ መኪና እንደተመለከቱ ገልጾ ከወታደሮቹ አንደኛው አንድ ጥይት ወደ ተሽከርካሪው በመተኮስ ምላሽ መስጠቱን ገልጿል። በዚህም ምክንያት 3 ፍልስጤማውያን ተጎድተው ወደ ሕክምና ተወስደዋልም ብለዋል። ክስተቱ ላይ ምርመራ እየተደረገም ነው የተባለ ሲሆን የማይመለከታቸው ሰዎች በመጎዳታቸው ጥልቅ ሐዘን ተሰምቶናል ሲልም ጦሩ አስታውቋል። ቤተሰቡ የእስራኤል ወታደር አሽከርካሪ ከሩቅ ሲመለከት መኪናውን ማቆሙን የጨቅላ አያት መናገራቸው ሮይተርስ የዜና ወኪል አስታውቋል። ከዚያም ወዲህ መኪናው ሲተኮስ ማስጠንቀቂያ እንደመሰላቸው አያትየው አስረድተዋል። አንድ ጥይት የልጅ ልጅን መታው፣ ጥይቱ ጭንቅላቱን ሲመታው የህፃኑ ጉንጭ ጭሮት አልፏልም ሲሉ ነው ለሮይተርስ ያስታወቁት። ሩሲያ በዩክሬን ድሮን ጥቃት እንደተፈጸመባት አስታወቀች። ዩክሬን በሩሲያዋ ሴንት ፒተርስበርግ ከተማ ዙሪያ ያልተጠበቀ ጥቃት እንደፈጸመች ሞስኮ ገልጻለች። ከተማዋ የምታስተናግደውን ዓመታዊ የምጣኔ ሀብት ጉባኤ የመጨረሻው ቀን ላይ ጥቃት መፈጸሙን ሩሲያ ነው ያስታወቀችው። በሴንት ፒተርስበርግ ዙሪያ ከ140 በላይ ድሮኖች መጥተው እንደወደቁ ከንቲባ አሌክሳንደር ድሮዝዶክ ተናግረዋል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ነዋሪዎች ከቤታቸው እንዳይወጡ ማስጠንቀቂያ ተሰጥቷል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም ከቭላዲሚር ዜሌንስኪ ጋር የመገናኘታቸው ጥቅም እንደማይታያቸውም ገልጸዋል። ባለፈው ሳምንት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሁለቱ መሪዎች ፊት ለፊት ተገናኝተው እንዲመክሩም በደብዳቤ ለሩሲያው ፕሬዝዳንት ጠይቀው ነበር። ዜሌንስኪ ጦራቸው የሩሲያን ባህር ኃይል ኢላማ እንዳደረገና ጥቃቱ የፈጸመው ሞስኮ ላደረገችው ጉዳት የአጸፋ ምላሽ መሆኑን ተነግሯል። የአገራችን ድሮን በሴንት ፒተርስበርግ 1000 ኪሎ ሜትር ርቀት ሸፍነው የጠላትን ባህር ኃይል ኢላማ አድርገዋል ሲሉ ነበር ዜሌንስኪ ያስታወቁት። ያደረሱት ጉዳት ግን እስካሁን የታወቀ ነገር የለም። ከ130 በላይ ሀገራት ተሳትፈውበታል የተባለው ይህ ፎረም በተከፈተበት ሰኔ 3 ቀን በተመሳሳይ ከባድ የድሮን ጥቃት ተፈጽሞ እንደነበርም የሚታወስ ነው። የሰሞኑ ጥቃት የተፈጸመው የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በግልጽ ደብዳቤ ብዙ ዩክሬናውያን ድሮኖችን በሴንት ፒተርስበርግ ፎረም ላይ ጉብኝት እንዲያደርጉ ይፈልጋሉ ካሉ ከ2 ቀን በኋላ መሆኑን የጉዳዩን ፖለቲካዊ እንድምታ ታውቋል። በዚህም ደብዳቤያቸው ዜሌንስኪ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው የሰላም ድርድር ለማድረግ ጥያቄ አቅርበው የነበረ ሲሆን ይሁን እንጂ ፑቲን አርብ በሰጡት መግለጫ የዜሌንስኪ ተግባር ትርጉም ያለው ድርድር የማይቻል ያደረገ ነው ሲሉም አስታውቋል። በአሁኑ ወቅት መገናኘትም ምንም ፋይዳ እንደሌለው ነበር ፑቲን ያስታወቁት። በተጨማሪም የዜሌንስኪ ደብዳቤም ቃላት አጠቃቀም ተገቢ ያልሆነና ድፍረት የተሞላበት ሲሉም ነበር ፑቲን ያጣጣሉት። የሩሲያ መንግስት ለድርድሩ ክፍት መሆኑን ነገር ግን የችግሩ ስር መሰረት መፍታት ቅድመ ሁኔታ መሆኑን ፑቲን በድጋሚ አረጋግጠዋል። በሌላ በኩል የሩሲያ ባለስልጣናት የዜሌንስኪን የስልጣን ዘመን በግንቦት 24 ምርጫ ሳይካሄድ መጠናቀቁን በማንሳት በፕሬዝዳንትነት የመቀጠላቸው ህጋዊነት በይፋ ጥያቄ ውስጥ የሚገባ መሆኑም ነው በምላሻቸው ያስታወቁት። የኢራን ብሔራዊ ቡድን ተጫዋቾች የአሜሪካ ቪዛ ማግኘታቸው ተነግሯል። በዓለም ዋንጫ ላይ ተሳታፊ የሆነው የኢራን ብሔራዊ ቡድን የአሜሪካ ቪዛ ማግኘቱ ዋይት ሀውስ አረጋግጧል። ከዚህ ቀደም ብሔራዊ ቡድኑ የጉዞ ማዕቀብ ሊጣልባት እንደሚችል ስጋት ተፈጥሮ የነበረ ሲሆን የአሜሪካ ባለስልጣናት ግን ሁሉም አይነት ለጉዞ አስፈላጊ የሆነ ሰነዶችን እንደተሰጣቸው ገልጸዋል። ዋይት ሀውስ ምሽቱ ባወጣው መረጃ የኢራን ብሔራዊ ቡድን በዓለም ዋንጫ ያለመዘግየት እንዲሳተፍ የሚያስችለውን ቅድመ ሁኔታ እንዳሟላለት አስረድቷል። የቪዛውን ጉዳይ ያስጨረሰው ፊፋ እንደሆነም ተዘግቧል። ዋይት ሀውስ ይህንን መግለጫ ያወጣው ብሔራዊ ቡድኑ በሎጂስቲክስ እና በዲፕሎማሲያዊ ችግሮች የተነሳ ጉዞ ሊስተጓጎል እንደሚችል ስጋት ውስጥ በወደቀበት ወቅት ነው። በሜክሲኮ የሚገኙ የኢራን አምባሳደር ትላንት በሰጡት መግለጫ አንዳንድ የወረቀት ጉዳዮች እንደሚቀሩ መግለጻቸው ይታወሳል። የኢራን ብሔራዊ ቡድን ልምምዱን ሲያደርግ የቆየው በቱርክና በሜክሲኮ መሆኑንም ይታወቃል። አሁን ደግሞ በሜክሲኮ ቱጁና ከተማ ውስጥ በሚገኝ ማሰልጠኛ ማዕከል የሰፈረ ሲሆን ከቀናት በኋላም ሰኔ 18 በፈረንጆች አቆጣጠር ከኒውዚላንድ ጋር ለሚያደርገው ግጥሚያ ወደ ካሊፎርኒያ የሚያቀናም ይሆናል። በትግራይ ክልል የድሮን ድብደባ ተፈጽሟል ሲሉ የትግራይ ክልል ጊዜያዊ ርዕሰ መስተዳድር ብለው ራሳቸውን የጠሩት ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ስልጣኑን በመንጠቅ ፕሬዝዳንት ጽህፈት ቤቱን የተቆጣጠሩት ደብረጽዮን
ደብረጽዮን ገብረ ሚካኤል ባወጡት መግለጫ የድሮን ጥቃት መፈጸሙን አስታውቋል። በጽህፈት ቤታቸው በኩል ባሰራጩት መግለጫ የብልጽግና ስርዓት ብለው በጠሩት መንግስት በትግራይ ውስጥ የሚፈጸመውን የድሮን ጥቃት ቀጥሏል ሲሉ አስታውቀዋል። ይህም በሰው ህይወትና በንብረት ላይ ጉዳት አስከትሏልን ብለዋል። ጨምረውም የብልጽግና ስርዓት የትግራይን ህዝብ ለማጥፋት ጄኖሳይድ አውጆ በሚሊዮን የሚቆጠሩ ሰዎችን ለሞት፣ ለአካል መጉደል፣ ለመፈናቀል፣ ለማህበራዊ ኢኮኖሚያዊ ውድመት ዳርጓልን ብለዋል። በዓለም አቀፍ ማህበረሰብ ፊት የፈረመውን የፕሪቶሪያ ስምምነት በማፍረስም ህዝቡን ለማንበርከክ የተለያዩ ግፎችንና ኢፍትሐዊ ድርጊቶችን ሲፈጽም ቆይቷል ያሉት ፕሬዝዳንቱ በዛሬው ዕለት በሰሜን ምዕራባዊ ትግራይ ሽሬ አካባቢ የድሮን ጥቃት ብልጽግና መንግስት ፈጽሟል ብለዋል። በዚህም ጥቃትም በመደበኛ ስራዎች ላይ የነበሩ የትግራይ መከላከያ ኃይል ወይም ቲዲኤፍ አባላት የሞት አደጋ እንደደረሰባቸውና የቆሰሉ እንዳሉም ገልጸው በንብረት ጉዳት መድረሱንም አስታውቀዋል። ከዚህ ቀደም መንግስት የፕሪቶሪያ ስምምነት በማፍረስ በትግራይ የተለያዩ አካባቢዎች የድሮን ጥቃት መፈጸሙን ገልጸውም ይህ የብልጽግና ስርዓት ካለ ጦርነት መኖር እንደማይችል የሚያሳይ ነው ብለዋል። ፕሬዝዳንቱም በማጠቃለያቸውም መንግስት ቀጠናውን ወደማያቋርጥ ቀውስ ውስጥ እየከተተ መሆኑን ጠቅሰው ዓለም አቀፍ ማህበረሰብ ይህ ከመሆኑ በፊት እርምጃ እንዲወስድም ጠይቀዋል። እሳቸውም ይህንን ስልጣን የነጠቁት በፕሪቶሪያ የሰላም ስምምነት መሰረት ከተሾመው ከትግራይ ክልል ጊዜያዊ አስተዳደርም ነው። በዚህ ምክንያት ከፌዴራል መንግስት ጋር የቃላት ጦርነት ውስጥ ሲገቡም ታይተዋል። ከሰሞኑ በተለያዩ አካባቢዎች እየተካሄደ ያለው የጅምላ አፈሳና እስር የብዙሃን ቤተሰብ እያስደነገጠ መሆኑን የተለያዩ ሰዎች እየተናገሩ ነው። ይህም የህግ የበላይነት ጥያቄ ውስጥ እንዲወድቅ አድርጓልም ተብሏል። ህግን ለማስከበር የተቋቋሙ የጸጥታ መዋቅሮች በራሳቸው ህግን ሲጥሱ መመልከት እጅግ አሳሳቢና ጉዳዩን ትኩረት የሚስብ መሆኑንም ባለሙያዎች ተናግረዋል። ስማቸው እንዳይጠቀስ የጠየቁ እናም ኢፍትሐዊ እስር ሰለባ በመሆን ያለ ጥፋታቸው ታስረው ከሳምንት መከራ በኋላ በቅርቡ የተፈቱ አንድ የአካባቢ ነዋሪ ለዘሀበሻ ያደረሱ መረጃ የችግሩ አሳሳቢነት የሚያሳይ ነውም ተብሏል። እንደ እማኙ ገለጻ ከሆነ ወጣቶች ያለምንም በቂ ምክንያት ከመንገድ እየታፈሱ ወደ እስር ቤት ይጓዛሉ ብለዋል። ከታሰሩ በኋላም ከሳምንት እስከ 20 ቀናት ያህል ፍርድ ቤት ሳይቀርቡ ይቆያሉ። በእስር ቤት ውስጥም ያለ ሰብአዊ አያያዝ እጅግ ዘግናኝ በሆነ መንገድ የሚገልጹት እኚሁ ግለሰብ በአንዳንድ አነስተኛ ክፍል ውስጥ 58 በላይ ሰዎች ተጠቅጥቀው እንደሚታሰሩ አስረድተዋል። በዚህ ምክንያት ታሳሪዎች እርስ በርስ ተደራርበው ለመተኛት ይገደዳሉ። ከዚህ ባሻገርም ጠያቂ ቤተሰብ የሌለው ታሳሪ የሚበላው እንደማያገኝና በረሃብ እንደሚቀጣም አስታውቀዋል። ይህም አሳሳቢ የሰብአዊ መብት ጥሰት በዋናነት እየተፈጸመ የሚገኘው ስርጢ ማርያም ተብሎ በሚጠራው የፖሊስ ጣቢያ ውስጥም ነው። ተቋሙ የመንግስትና የህግ ማስከበር መሆን ቀርቶ በአንድ ግለሰብ ሙሉ ትዕዛዝ ስር የወደቀ ይመስላል። በጣቢያ ውስጥ ያለው አንድ አዛዥ በፈለገው ሰዓት ያለ ምክንያት እንደሚያስርና ደስ ሲለውም እንደሚፈታ መረጃዎቹ ያመለክታሉ። የፍትህ ሚዛኑ ያዘነበለው ወደ ህግ ሳይሆን ወደ ትውውቅና የቤተሰብ ጉልበትም ነው ብለዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ